ገባ ሶ ኖርማል ነገር ነው። አንድ ጥያቄ ልጠይቃችሁ። በዚህ ልክ የሩታ ነገር የሄርሜላ ነገር በዚህ ልክ የሚያሳስባችሁና የሚያስጨንቃችሁ ከሆነ ዛሬ ትልቅ ፕሮግራም ተዘጋጅቶላታል። ልደቷንም 100K የገባችበትንም እያከበሩላት ነው። ለምን አልተገኛችሁም? ለምን ለዚህ ወሬ ብላችሁ እንደዚህ ቆማችሁ ነው እንትን ለማለት ልትከራችሁ? ለምን አልተገኛችሁ? ነገሩ ላይ እኛ እንኖርበት አንኖርበት እኮ ምንም እርግጠኛ አይደለም። ምንም የምታውቀው ነገር ፕሮግራሙ ላይ አልተገኘንም ማለት የሁለታችሁን አንድ ላይ ሆነ አንፈልግም ማለት እኮ አይደለም። ገባ? ሲቀጥል ደግሞ እዛች ጋር እኛ ምን አድርገናል የሚለውን ነገር አንተ ምንም የምታውቀው ነገር የለም። በዚህ ልክ እርግጠኛ ሆነ የምትናገር አይገባህም። ገባ? ምክንያቱም እዚች ጋር አንድ የሰጋው ነገር ስላለ ነው። ቅድምም ተባብራችሁ እየሰራችሁ እኔን ከሄርሜላ ጋር አንድ ልታረጉኝ ነው ወይ ያልከው የሆነ የሰጋው ወይም ያሰብከው ነገር ስላለ ነው። አሁን ደግሞ ሌላ ቃላት መናገሩ አስፈላጊ ነው ብዬ አላስብም። ስለዚህ ዳን ለዚህ ሀሳብ ቆይታችሁ በጣም አመሰግናለሁ። ውሳኔውን ግን ለኔ ተውልኝ። ለየትኛውም ነገር ውሳኔ ለኔ ተውልኝ። ስለምክረም ከልብ አመሰግናለሁ። ስለሰጠኝ ማስተያየት አመሰግናለሁ። ግን ውሳኔ የኔ ስለሆነ ውሳኔው ማንተ ነው አብርሃም፣ ውሳኔው አንተ ነው። በቃ እቺን ውሳኔ ደግሞ ለኔ ተውልኝ ማለት ይችላል ነው ብዬ አስባለሁ። ስለዚህ በጣም አመሰግናለሁ። ግን ማየት ያለብህ አንግሎች አሉ። ማየት ያለብህ አብርሃም ማየት ያለብህ አንግል እሱ እንዳለ ሆኖ ነገር ግን እንዴት ነው እኛም ያንተን ውሳኔ እንፈልጋለን። ገባ? እኛ ህይወት ውስጥ እየመጣ ሌሎች ነገሮችን እንድናይና ተስፋ እንዲኖረን ወይም ደግሞ እንዴት ነው ራሳችን ራሱ እንዳንወስን ባታረገን ደስ ይለናል። እኔም ሄርሜላም ብትሆን ገባ? ምክንያቱም የኛም ህይወት ነው፣ ቀልድ አይደለም። እዚች ጋር ያዝ ነው ከምታሳየን ነገር አንፃር ነው እንደዚህ አይነት ነገሮች ውስጥ የገባ ነው። ሜቢ አይ ኖ እንዴት ባሏ አለ ሰው እንዴት አሳልፋ ትሰጣለች ልትል ትችላለህ። ምንድነው እያልከን ያለው ማለት በቃ ኦልሬዲ ነው ከወሰንኩኝ በኋላ አንተ የምር ሄርሜላ የምትፈልጋትና የምታፈቅራት ከሆነ ወደ እሷ ሂድ። እኔም ጋር መታ የሆነ አይነት ምንም አይነት ተስፋ ባታሳየኝ ደስ ይለኛል። በሰላም እንደው ብትተወኝ ደስ ይለኛል። አሁን ገበገበ ነበር ተረዳኸኝ። ያ ነገር ውስጥ የሆነ ነገር አለ ለሩታ ለባ ስሜትን አላዳመጥኩም አብርሃም። አሁን ትንሽ ነገር ነው እያወዘናገርኩ ነው ያለው። አንዴ ከሄርሜላ ጋር አንዴ ደግሞ ከሩታ ጋር በቃ አንተ ራስህ መጀመሪያ ቀድሞ ውሳኔ ምንድን ነው? እኔ ማለት ምን ልወስን አይደለም ቀድመህ ለምታወራው ነገር ሶስት አራት ወሬ ነው እያወራ ያለው። ትንሽ ቆይታ ደግሞ ከፍቅርም ጋር ታምራላችሁ ወይንም ከፍቅርም ጋር ያልወጣልህ ነገር አለ እንዳትለኝ። ስለዚህ አንተ ራስህ በመጀመሪያ ደረጃ ወስነህ ና ጋይዝ። እኔ በጣም ጨጓራዬ ተቃጥሏል። የምሬ ነው የምላችሁ ማለት ምን እንደምለ ራሱ ግራ ገብቶኛል። ልጁ አልፈልግም እያለ ነው። አልወዳችሁም፣ አልፈልግም፣ ከህይወቴ ውጥልኝ እያለ ነው። የሩታ ትሰሚያለሽ? አልፈልግሽም እያለች ነው። አልፈልግም እያላችሁ ነው። እናንተ ሴት ልጅን አታስገምቱ፣ ሴት ልጅን አታሰድቡ። እናንተ ባለጌዎች በቃ ሰውን አታሰድቡ። አልፈልጋችሁም እያለ ነው አብርሽ አልፈልግም፣ ከህይወቴ ውጥልኝ እያለ ነው። እንዴ ጋይዝ በቃ ወንድ ልጅ የሌላ አስመሰሉ እኮ ሀገሩ ላይ። ምን ሆናችሁ ነው እናንተ ጋይስ? እኔ በምንድን ነው እንደተመክረው የሚሰሙት? እኔ ተቃጠልኩኝ እኮ ለነሱ። እንዴ አንዴ የምታሳየኝ ነገር ትላለች ሩታ። ልጅ እኮ ምንም ያሳየሽ ነገር የለም። አሁን አልፈልግም እያለ ግልጹን እየነገረሽ ነው። በቃ ከእናንተ ጋር ደስተኛ አይደለሁኝም እያለ ነው ልጁ። ተውት በቃ ህይወቱን። የኢትዮጵያን ሴት አታሰድቡ። አረ እንደ በቃ ኢትዮጵያ እንደዚህ ነው እንዴ እንዲባል አታስብሉን። የእናንተ ይሄ የምትለቁት በየጊዜ ቪዲዮ ሰው ያየዋል። ዓለም ላይ ያለ ህዝብ ነው የሚያየው። እናንተ ባለጌዎች፣ ወንድ እንዳጣ ሰው አትሆኑ እናንተ። ምን ነው አላችሁ? በቃ ከአብርሽ የተሻለ ዕቃ አናገኝም አላችሁ። በቃ አሁን ላይ እንደዛ ነው እየተረዳሁት ያለሁት ጋይዝ። የለም እንዴ የሌላ ወንድ ልጅ እንትን ዕቃ አይደለም እንዴ? የምሬ ነው የምላችሁ። እኔ ተቃጥያለሁ ዛሬ ማለት ነው። እንዴ ሩታ ምን ሆነሽ ነው አንቺ እንዴ? አንዴ ከእንትን ጋር ከሄርሜላ ጋር ሁን ትነዋለች። አንዴ ደግሞ እኔ የምታሳየኝ ነገር እንትን ጥሩ አይደለም ምናምን ትሏለች። ሀቢብቴ አልፈልግሽም ብሏል። ካላስ አልፈልግሽም ብሏል። ኑሮን ይኑርበት በቃ። አልፈልግም ካለ አንድ ሰው አልፈልግም ነው። ምንድነው በየተራ እየመጣችሁ እዚህ አንድ ቦታ ተደቅናችሁ በየጊዜው እንደዚህ እንትን እያላችሁ የምትለቁልን? ይሄ ደግሞ ዳኒ የሚባል ልጅ እንዴት እንደሚያስጠላ በእናታችሁ። የምርኔ ማለት በቃ የሆነ ግድ ሆኖብኝ ነው የማየው ሁላ ማለት ነው። እሱ ሲጀምር እሱ የሚያወራበትን ፓርት እንደ እያሳለፍኩኝ ነው ማዳምጠው እማየው። እንዴት እንዳስጠላኝ የምሬ ነው የምላችሁ። እንዴ በቃ ሩት አልፈልግም ማለሽ እኮ አልፈልግም ከህይወቴ ውጡልኝ አለ። አይገባችሁም እንዴ? ሴቶቹ ምን ሆነው እናንተ ራሳቸው የሚያስከብሩት እንዴ? ሄዋን ተረጋጊ። በእነሱ ነው የተቃጠልኩኝ። የምር ልረጋጋ ትንሽ እንዴ። ምን አገባኝ ሲጀመር
ብቻ ያናድዳሉ። የምሬ ነው። ጨጓራ ሻይን ያፈላው ዛሬ ማርያምን አጠገቤ ብትሆኑ እንደው አንዳንድ ጥፊ ነበር ሰጥቶ እዛ እናንተ ልክ ማስገባት ሲያስጠሉ። ወይኔ ትናንት የመጣች ልጅ እንደዛ ስታረጋችሁ ተመልሳችሁ ዛሬ ደግሞ መተሽ ሩት በቃ የምታሳየኝ ነገር ምንም አላሳየሽም። በቃ አልፈልግሽም ብሏል ጥሎሽ ሄዷል አይደለ? ሄርሜላም ልክ እንደዛው። ምንድነው የናክል ክብራችሁ የምታጡት እናንተ? ሄርሜላ ወይኔ አበባ ሰጣኝ ምን ትላለች? ቅድም እንደውም አዝኜልሽ ነበር። ለእናንተ ማዘን አይገባም። ልክ ልካችሁ እየነገሩ እዛ ማስጣት ነው እናንተ ሁለታችሁ እማትረቡ። ተከትለው ያም ሰው ኑ ስላችሁ ይመጣሉ፣ ያም ሰው ኑ ሲላችሁ ይመጣሉ። በጎች፣ የአብርሃም በጎች ወደ ተነዱበት የሚነዱ እንዴ ምን ሆነው ነው ሴቶቹ? ጋይስ የሆነማ የነክ ያረጋቸው ነገር አለ ጭንቅላታቸው ያይምሯቸው ማለት ነው። ክርስቶስን ነው የምላችሁ የሆነ ነገራቸው ተነክቷል። አብርሽ ምንድነው ያደረክባቸው ሴቶቹ ላይ? ምን መተት ምናምን አሰራህባቸው? ሰሞኑን ላንተ የተባለ የነበረው ወደ እነሱ ተገለበጠ ነው። አልገባኝም፣ የሆነት አልገባኝም፣ ሊገባኝም አልቻለም ሲጀመር። እንዴ ማን ነው እንደኔ የተቃጠለው? ምን ሆነው ነው ሴቶቹ? ምን ብታስነካቸው ነው እንደዚህ ሊሆኑ የቻሉት? ምን አሰነካቸው? ምንድነው ያደረካቸው? ባይሆን ለምን ጸበል አይሄዱ? ሂዱ ጸበል፣ በየእምነታችሁ ሂዱ፣ የሆነ ቦታ ሂዱ። የማርያምን የምሬ ነው ጌታ። ጴንጤን ሆናችሁ ቸርች ሂዱና ይጸለይባችሁ። ኦርቶዶክስን ሆናችሁ ሂዱ ጸበል። እናንተ ያስፈልጋችኋል። በቃ ይሄ ምንም ውሸት የሌለበት መጠመቅ አለባችሁ። የሆነ ነገራችሁማ ተነክቷል። ሄርሜላና ሩታ ትክክል አይደሉም። የምሬ ነው የምላችሁ። እንዴ አብርሽ ምን አስነካቸው? ሴቶቹ ምንድነው ያቀመስካቸው? ምንድነው ያስነካቸው? ከሱ ውጭ ሌላ ወንድ የለም አሉ ጋይዝ። አለፈልጋችሁም እያለ አይ ወይ ከኔ ጋር ሆን ወይ ከሱ ጋር ሆን። እኔ ለመጀመሪያ ኢትዮጵያ ላይ አንቺ በመዝገብ ነው መጻፍ ያለበት ስምሽ ሩት ማለት በቃ ባሌ እንትን ስለማይል ከሌላ ሴት ጋር እንዲሆን ፈቀድኩለት። ባልሽም አይደለም በቃ ተፋታችኋል። ከላስ ህይወቱ ይኑርበት። ተይው፣ በፍርድ ቤት ተፋታችኋል እኮ እናንተ አመት ሆናችሁ። በቃ ሄርሜላም አይፈልግሽም አይደለ? ላይፍ ነበርሽ ቆመ። ያ ላይፍ አይደለ? በቃ ጓደኝነቱ አቆመ ነው። ከላስ ከሌላ ወንድ ጋር ሌላ ላይፍሽን ቀጥይ። እንዴ አልፈልግም እያለ እጅ እየጨበጠ እየመጣ ከሌላ ስገራ እሩይ ኩሩይ እንዲሙጥጥላለውኝ በምጣድ የተጋገረ ቂጣ ይመስል። ወይኔ እናንተ ነበር ምጣድ ላይ እንደው ጥሉ ዘመጋገር። የምሬ ነው የምላችሁ።